የዛሬው እንግዳችን የአላህ ባሪያና የአላህ መልእክተኛ የሆነው ዒሳ ኢብኑ መርየም ቢንቱ ዒምራን ኢብኑ ማሳን ኢብኑ ዳዚር ኢብኑ አልዩድ እያለ ኢብኑ ሱለይማን ኢብኑ ዳውድ በመባል የዘር ሐረጉ ከዳውድ ይመዘዛል። እናቱ መርየም በሕፃንነቷ ለቤተ አምልኮ የተሰጠች ስትሆን ውሎና አዳሯ እዛው ቤተ አምልኮ ውስጥ ነው። ለወሳኝ ጉዳይ ካልሆነ በቀር ከዚያ ግቢ አትወጣም ነበር። እዛ ቤተ አምልኮ ውስጥም ዩስፍ የተባለ የአጎቷ ልጅም ይገኛል። እሱም ውሎና አዳሩ እዛው ስለሆነ ዝምድናቸውን ይበልጥ አጠናክረውታል። ዘወትር ውሃ ለመቅዳት ከቤተ አምልኮ አቅራቢያ ያለው ምንጭም አብረው ነበር የሚሄዱት። ከዕለታት አንድ ቀን መርየምን ስራዋን ይዛ ዩሱፍ ዘንድ በመሄድ ምንጭ ጋር ሄደን ውሃ እንቅዳ አለችው። ዩስፍም እኔ እስከ ነገ የሚበቃኝ ውሃ አለኝ አላት። እሷም ትታው ብቻዋን ሄዳ ምንጩ ቦታ በመቅዳት ላይ ሳለች ጅብሪል በሰው ተመስሎ አጠገቧ ቆመ። እሷም በጣም ደንግጣ አላህን የምትፈራ እንደሆነ ከአንተ በአላህ እጠበቃለሁ አለችው። እሱም እኔ ንጹሕን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። መርየምም በጋብቻ ሰው ያልነካኝ ሆኜ አመንዛርም ሳልሆን እኔ እንዴት ልጅ ሊኖረኝ ይችላል በማለት ጠየቀችው። ጅብሪልም ነገሩ እንደዚህሽ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ስራን የተፈረደም ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትእዛዝ እጅ ሰጠች። ጅብሪልም የታዘዘውን ሩህ ነፋባት። መርየምም በእንስራዋ ውሃ ሞልታ ወደ ቤተ አምልኮዋ ተመልሳ ሄደች። ጊዜ ጊዜን እየተካ የመርየም ጽንስ ሆዷን እየገፋ መጣ። ይህን እየተመለከተ ያለው የአጎቷ ልጅ ዩስፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዳይል ከቤተ አምልኮ ከሱ ውጪ ከማንም ወጥታም ታይታም አታቅም፣ ምንም አልተፈጠረም እንዳይል የእርግዝና ምልክቶች እንዳለ ይታዩባታል። በመጨረሻም ይህን የሚያጣራበት አንድ መፍትሄ አገኘ እና ሊያናግራት ወስኖ እርሷ ዘንድ በመሄድ መርየም የሆነ ነገር በውስጤ ይመላለሳል፣ እደብቅሻለሁ እያልኩኝ ግን አልቻልኩም፣ በቃ ልጠይቅሽ አላት። መርየምም ጠይቀኝ አለችው። ዩስፍም ቡቃያ ያለ ዘር ይበቅላልን አላት። መርየምም አዎን ይበቅላል አለችው። ዩስፍም አረንጓዴ ቅጠልስ ዝናብ ሳያገኝ መብቀል ይችላልን አላት። መርየምም አዎ መብቀል ይችላል አለችው። ዩስፍም ያለ ወንድ ሴት ልጅ ብቻዋን ልታረግዝ ትችላለችን አላት። መርየምም አዎን ትችላለች አለችውና ቀጠል አድርጋ ዩሱፍ ሆይ አላህ ቡቃያን የፈጠረው ቀን ያለ ዘር እንደፈጠረው አታውቅምን? አላህ አረንጓዴን ቅጠል ለመጀመሪያ ጊዜ ሲፈጥረው ያለ ዝናብ እንደፈጠረው አታውቅምን? ታዲያ መጀመሪያ ቅጠልንና ቡቃያን ዘርም ሆነ ዝናብ ሳይኖር የፈጠረው ጌታ አላህ ያለ ዝናብና ያለ ዘር መፍጠር ይከብደዋል ትላለህን? አለችው። ዩስፍም አይ እኔ እንደዛ ልልፈልጌ አይደለም፣ አላህ በፈለገው ነገር ላይ ሁሉ ቻይ ነው፣ አንድም ነገር ማድረግ በፈለገ ጊዜ ሁን ይለዋል ይሆናልም አላት። መርየምም አላህ ያለ ወንድም ሆነ ያለ ሴት አደምን አልፈጠረምን? ያለ ሴትስ ሐዋን አልፈጠረምን? አለችው። ዩስፍም አዎን ፈጥሯል አላት። ከዚያም በልቧ ግን መናገር ያልፈለገችው የአላህ ተአምር እንዳለ አወቀ። መርየምም የመውለጃ ሰዓቷ በተቃረበ ጊዜ የቤተ አምልኮ ግቢ ለቃ ወጣች። ብቻዋን በረሃ ላይ ሳለች ምጡ ጀመራት። አሁን ያለችበት እንግልትና ከመውለዷ በኋላ የሚከተላትን እንግልት ስታስበው ዋ ምኞቴ፣ ምነው ከዚህ በፊት በሞትኩኝ ኖሮ ተረስቼም የቀረው በሆንኩኝ ኖሮ ብላ ተመኘች። በመጨረሻም ወደ አንድ የደረቀ የቴምር ዛፍ ስር ዘንድ በመጠጋት ልጇን ኢሳን ተገላገለች። ልክ ልጁን እንደተገላገለች ጅብሪል መጣና አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በእርግጥ አድርጓል፣ የዘንባባይቷንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለን የቴምር እሸት ታራግፋለችና ብይም ጠጪም ተደሰቺም አላት። በልታ ስታበቃም ጅብሪል ማንም ሰው ሊያናግርሽ ቢፈልግ
እኔ ለአርረህማን ማንንም ሰው ላላናገር ጾም ያለው በይ አላት። ኢብሊስም መርየም ልጇን ከተገላገለች በኋላ ወደ እስራኤል ካህናት በመሄድ የመርየምን መውለድ ነገራቸው። ካህናቱም በጣም በመቆጣት ይዙቱባት ጀመር። ከዚያም መርየም ልጇን ተሸክማ ወደ ቤተ አምልኮ መጣች። ሁሉም ተሰብስቧል። ገና ፊት ለፊታቸው ብቅ ስትል የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። የሃሩን እህት ያሏት ሷሊህ ሰዎችን በሃሩን ስለሚመስሉ ነው። እሷም ምንም መልስ ሳትሰጥ ሕፃኑን እንዲያናግሩ ወደ ልጇ አመላከተቻቸው። ሁሉም በሁኔታዋ በመገረም ዚና ያደረገችው አንሷት እኛ ላይ ታሾፋለች እንዴ እያሉ ከተነጋገሩ በኋላ በአንቀልባ ያለን ሕፃን እንዴት እናናገራለን አሏት። ያን ጊዜ ሕፃኑ ኢሳ ቀና በማለት እኔ የአላህ ባሪያ ነኝ፣ መጽሐፍም ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለው ሰላትን በመስገድ ዘካንም በመስጠት አዞኛል፣ ለእናቴም ታዛዥ እንድሆን አድርጎኛል፣ ትዕቢተኛም እምቢተኛም አላደረገኝም። ሰላም በእኔ ላይ በተወለድኩበት ቀን በምሞትበትም ቀን ሕያው ሆኜም በምቀሰቀስበትም ቀን ብሎ ተናገረ። ይህን የሕፃኑን ንግግር በሰሙ ጊዜ ሊወግሯት ይዘውት የመጡትን ድንጋይ ይዘው ተመለሱ። የአላህ ፍቃድ ሆኖ ኢሳ አድጎ ከሕፃናት ጋር በመንገድ ላይ ለመጫወት በቃ። ከዕለታት አንድ ቀን ኢሳ ከአካባቢ እኩያዎች ጋር በመጫወት ላይ ሳለ አንድ ሕፃን ሌላኛውን ሕፃን በእግሩ ገፍትሮ ሲጥለው ሕፃኑ የኢሳ እግር ስር ወድቆ ሞተ። ሰው ሲሰበሰብ ሟች ሕፃኑ በኢሳ እግር ስር ወድቆ ተመለከቱ። የሕፃኑ ገዳይም ኢሳ ነው በማለት ኢሳን በጨቅላ ዕድሜው ለፍርድ አቀረቡት። ዳኛውም ሕፃኑን ገድለሃልን ብሎ ሲጠይቀው ኢሳም አልገደልኩም አላቸው። ከዚያም ኢሳን ለቅጣት ሲያዘጋጁት ኢሳም ለዳኛው እሺ የሞተውን ሕፃን አምጡልኝ አለ። ዳኛውም በኢሳ ሁኔታ በመገረም የሕፃኑን አስክሬን እንዲቀርብ አዘዘና ኢሳ ፊት ለፊት ላይ ያቀረቡለት። ኢሳም ዱዓ ሲያደርግ አስክሬኑ በአላህ ፍቃድ ሕያው ሆነ። ከዚያም አስክሬኑን ማን ገድሎህ ነው ብሎ ሲጠይቀው ኤከሌ ብሎ የገዳዩን ስም ጠራላቸው። ዳኞቹም የዚህስ ልጅ ስሙ ማን ይባላል አሉት። ኢሳ ብሎ መለሰላቸው። አስክሬኑም ይህንን እንደተናገረ ተመልሶ ሞተ። የኢሳም ንጹህነት ተረጋግጦ ተለቀቀ። ኢሳም በሕፃን አንደበቱ እንዲህ ሲል አላህን ያወድስ ነበር። አላህ ሆይ አንተ ከከፍታህም ጋር ቅርብ ነህ፣ ከመቅረብህም ጋር የላክ ነህ፣ ከፍጥረታትህም ሁሉ የበላይ ነህ። አንተ ያ 7 ሰማያትን በህዋ ላይ የፈጠርክ ነህ። በቃልህም ሰማያት በህዋ ላይ ረግተው ይኖራሉ። በህዋ ላይ በተንጠለጠለው ሰማይም አንተን የሚያወድሱና አንተን የሚያልቁ መላእኮችም አሉ። በጥቁር ጽልመት በተሞላው ሰማያትም ብርሃንን አድርገሃል። በፀሐይም ብርሃን ምድርን አስውበሃታል። ከምስጋና ጋር የሚያጥራራህ የሆነ የመብረቅ ነጎድጓድ ፈጥረሃል። በእልቅናህም ጽልመትን በብርሃን ትቀይራለህ። ያ አላህ በሰማይ አፈጣጠርህ የተባረክ ነህ። በመሬት አነጣጠፍህም ምድርን ውሃ ላይ ዘርግተሃት በአስፈሪ ማዕበልም ከበብካት። ግልጽ መተናነስን አስተናነስካት። ጥንካሬዋ ለትእዛዝህ ተናነሰ፣ ጉዳዩም ለትእዛዝህ እጅ ነሳ። ለእልቅናህም ማዕበላቷ አጎበደደ። ከባህሮች በኋላም ሐይቆችን አደረክ፣ ከሐይቆችም በኋላ ወንዞችን አደረክ፣ ከወንዞችም በኋላ ወራጅ ጅረቶችን አፈሰስክ፣ ከወራጅ ጅረቶችም በኋላ የምንጭ ውሃዎችን አመነጨህ። ከነዚህም ፍራፍሬዎችንና ዛፎችን አበቀልክ። ጥራት ይገባህ። ከዚያም በምድር ጀርባ ላይ ተራራዎችን አደረክ፣ በውሃ ላይ ተራራዎችን መሰካካትን ሰካህ። ቋጥኞችና አሸዋዎችም ላንተ ታዛዥ ሆኑ። ያ አላህ አንተ ጥራት ይገባህ። አንተን ማን አሞግሶ ይችላል? ማንስ ያንተን ባህሪ ይመስላል? ዳመናን ትበታትናለህ፣ እስርን ትፈታለህ፣ እውነትን ትፈርዳለህ። አንተ ከፈራጆች ሁሉ የተሻልክ ነህ። ካንተ ሌላ አምላክ የለም። ጥራት ይገባህ። ከመላው ኃጢአቶቻችን እንድንመለስ አዘኸናል።
ከአንተ ሌላ አምላክ የለም። ጥራት ይገባህ። ሰማያትን ከሰዎች አይን ጋርደሃል። ከአንተ ሌላ አምላክ የለም። ጥራት ይገባህ። ከባሪያዎችህ አንተን የሚያገኙህ ብልሆች ብቻ ናቸው። እኛን ዝም ብለህ ያስገኘህ ጌታ አላለመሆንህ እንመሰክራለን። ስምህም የሚዘነጋ ጌታ አለመሆንህን እንመሰክራለን። ካንተ ሌላ የምናመልከው አጋርም የለህም። ስላንተም እንዳንጠራጠር እኛን ስትፈጥር ማንም ያገዘህ አካል የለም። አንተም አንድና ብቸኛ መጠጊያ ነህ። አልወለድክም፣ አልተወለድክም፣ ላንተም አንድ ቢጤ የለህም። እንዲህ ነበር ዒሳ ለአላህ በመተናነስ ውዳሴ የሚያደርገው። ዒሳ በሕፃንነቱ ነበር ተአምር ማሳየት የጀመረው። ብዙ ጊዜ ከአካባቢ ሕፃናት ሲጫወት ለሕፃኖቹ ዛሬ እናትህ እንዲህ አይነት ምግብ ደብቃለሃለች ይላቸዋል። ሕፃናቱም ዒሳ በነገራቸው መሠረት እናቶቻቸው ዘንድ በመሄድ የደበቅሽልኝን ምግብ ስጪኝ ይላሉ። እናቶቻቸውም እንደ ደበቅኩልህ ማን ነገረህ ብለው ይጠይቋቸዋል። ሕፃናቱም ዒሳ ብለው ይመልሳሉ። ከዕለታት አንድ ቀን የኢየሩሳሌም ነዋሪያን ልጆቻችንን ዒሳ እየበከለብን ስለሆነ ከዒሳ ጋር መዋል የለባቸውም ብለው በመወሰን ሁሉም በየልጆቻቸው ላይ በር ዘግተው ቤት ማዋል ጀመሩ። ዒሳም አብሯቸው የሚጫወታቸውን ጓደኞች ሲያጣ በየቤታቸው እየዞረ እከሌ የለም ብሎ ይጠይቃል። ወላጆቻቸውም የሉም ይሉታል። ዒሳም አረ ድምፃቸውን እየሰማው ነው ሲላቸው ወላጆቻቸውም አይ ይህ የምትሰማው የዝንጀሮዎች ድምፅ ነው ይሉታል። ያን ጊዜ አላህም ልጆቻቸውን ወደ ዝንጀሮ ይቀይርባቸው ነበር። በዚህ ሁኔታ ዒሳና እናቱ መርየም በርካታ እንቅፋቶች በማሳለፍ ረጅም ዓመታት ኑረው ዒሳም የተውራትን ትምህርት ከተለያዩ ካህናት እየቀሰመ ጎረመሰ።